ኦነግ መግለጫ አውጥቷል። ከኦነግ አስቀድሞ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት መግለጫዎችን አከታትለው ማውጣታቸው ይታወሳል። በኢትዮጵያና በኤርትራ ድንበር የታዩ የሰራዊት እንቅስቃሴዎች ጦርነቱን አይቀሬ ያስመስለውታል። ይህ ስጋት ደግሞ በሀገር ውስጥ ድርጅቶች ብቻ ሳይሆን እንደ ሐኪሞች ለሰብአዊ መብቶች ፒኤችአር ባሉ ዓለም አቀፍ ተሟጋች ተቋማትም ዘንድ ብርቱ ትኩረት ያገኘ ጉዳይ ሆኗል። በተለይ ኢትዮጵያና ኤርትራ ዳግም ወደ ቀጥተኛ ጦርነት ሊያመሩ ይችላሉ የሚለው ማስጠንቀቂያ ዓለም አቀፉ ማህበረሰብ ጉዳዩን በችልታ እንዳያልፈውና አስፈላጊውን ትኩረት እንዲሰጥ ጥሪ እያቀረበ ነው። ከአፍሪካ ህብረት 39ኛው መደበኛ ጉባኤ አስቀድሞም ቢሆን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ተመሳሳይ ስጋቱን ገልጿል። የድርጅቱ መሪ ቮከር ቱርክ በቅርቡ በጸለምትና በራያ አካባቢዎች የታዩትን ግጭቶች እንደማሳያ በመጥቀስ በፌደራል መንግስቱና በህወሓት መካከል ያለው ግጭት ሰላም ሊያናጋና ዳግም ጦርነት ሊቀሰቅስ የሚችል ነው የሚል ማስጠንቀቂያ ሰጥተዋል። የኮሚሽነሩ ቃል አቀባይ ራቪና ቫምዳሳኒ በጄኔቫ በሰጡት መግለጫ ደግሞ ለዚህ ስጋት መንስኤ የሆኑ አንዳንድ የስጋት ምልክቶችን ዘርዝረዋል። ሁለቱም ወገኖች ጦራቸውን እያጠናከሩ እያንቀሳቀሱ መሆኑን የሚጠቁም ሪፖርቶች መኖራቸውን አስታውሰው በተለይም የኤርትራ ጦር በኢትዮጵያ ድንበር አካባቢ መገኘቱ ውጥረቱን አባብሶታል ብለዋል። በመሆኑም ከ61ኛው የተመድ የሰብአዊ መብቶች ጉባኤ በፊት በሁለቱም ወገኖች ላይ ተገቢው ዓለም አቀፍ ግፊት እንዲደረግ አሳስበዋል። በሌላ በኩል ፍትህና ተጠያቂነት በአፍሪካ ቀንድ የተባለው ተቋም የፕሪቶሪያው ስምምነት በሰሜኑ የሀገሪቱ ክፍል የነበረውን ጦርነት ቢያቆምም ችግሩን ግን በዘላቂነት አልፈታውም ይላል። ባለፉት 3 ዓመታት ትርጉም ያለው የፖለቲካ ውይይት ባለመደረጉና ስምምነቱ በተሟላ ሁናቴ ባለመተግበሩ ሀገሪቱ ዛሬ ለምትገኝበት አሳሳቢ የጦርነት ስጋት ተጋልጣለች ብሏል። ይህም አሁን ያለው ውጥረት ካለፈው ጦርነት የተረፉና ያልተፈቱ ውስብስብ ችግሮች ውጤት መሆኑን ያመላክታል። የፒኤችአር ተመራማሪ ሌንሲ ግሪንም ቢሆኑ በሀገሪቱ ያለውን ሁናቴ እጅግ አሳሳቢ ብለውታል። በትግራይ ካለው ውጥረት በተጨማሪ በአማራና በአፋር ክልሎች እንዲሁም በኦሮሚያ ክልል በተመሳሳይ የሚታዩ ግጭቶች ሀገሪቱን ለከፋ አደጋ አጋልጠዋታል ብለዋል። ከኤርትራ ጋር ያለው ግንኙነት መሻከርም ሁናቴውን ይበልጥ በማክረር የሁለቱንም ሀገራት ህዝቦች ተስፋ ወደ መቁረጥ እየገፋቸው ነው ያሉት ሲሆን ተመራማሪዋ በቀደመው የሰሜኑ ጦርነት የደረሰውን እጅግ ከፍተኛ ሰብአዊና ቁሳዊ ውድመት በማስታወስ ዓለም አቀፉ ማህበረሰብ አሁንም በዝምታ ከተመለከተ የሚመጣው ጥፋት የከፋ እንደሚሆን አስጠንቅቀዋል። የግሎባል ሴንተር ፎር ሪስፖንሲቢሊቲ ቱ ፕሮቴክት ባልደረባ የሆኑት ሳራ ሃንተር የጦርነትን አስከፊ መዘዝ ሲያስረዱ አደጋው በአንድ አካባቢ ብቻ ተወስኖ እንደማይቀር ይናገራሉ። እንደ እርሳቸው ገለጻ አዲስ የጦርነት ስጋት መቀስቀሱ ቀደም ሲልም በተለያዩ የሀገሪቱ ክፍሎች ያሉ ግጭቶች ይበልጥ የሚያባብሳቸው ይሆናል። ባለፈው የሰሜኑ ጦርነት ወቅት እንዳየነው ከጦር ሜዳው ርቀው በሚገኙ አካባቢዎች እንኳን ግድያዎችና የሰብአዊ መብት ጥሰቶች በስፋት ተከስተው ነበርም። አሁንም ጦርነት ቢነሳ መላ ሀገሪቱን ወደማትወጣበት ቀውስና የሰብአዊ መብት ረገጣ ይከታታል ብለዋል። በአንጻሩ ደግሞ ይህ የጦርነት ስጋት ምን ያህል ተጨባጭ ነው የሚል ጥያቄ ይነሳል። ከፕሪቶሪያው ስምምነት በኋላ በፌደራል መንግስትና በህወሓት መካከል በቅርቡ ደግሞ ከኤርትራ መንግስት ጋር የሚደረገው የቃላት ጦርነትና የዛቻ መግለጫዎች የተለመዱ ሆነዋል። በመሆኑም የቃላት ፍጥጫው ቢበረታም ወገኖች በገቢር ወደ ጦርነት ይገባሉ የሚለው ግምት መሬት የረገጠ አይደለም ብለው የሚሞግቱ አሉ። ሌላው የመከራከሪያ ነጥብ ደግሞ ያለፈው ጦርነት ያስከተለው ውድመትና የደረሰው ጠባሳ ገና ለመድረቁ ነው። ተፋላሚ አካላት ዳግም ወደ ግጭት ከመግባታቸው በፊት የደረሰውን ኪሳራ በደንብ ስለሚያሰሉ ለሌላ ዙር ጥፋት አይደፍሩም የሚል እምነት ያላቸው አስተያየት ሰጪዎች አሉ። በተጨማሪም ካለፈው ጦርነት ገና ያላገገሙ አካላት ለሌላ ጦርነት በቂ የሰው ኃይልም ሆነ የቁሳቁስ ዝግጅት አይኖራቸውም የሚለው ሐሳብ ይደመጣል። ይህም በሁሉም ወገን ባሉ ህብረተሰቦች ዘንድ ሊያመጣ የሚችለውን ሰብአዊ ቀውስ ታሳቢ በማድረግ ከጦርነት እንደሚቆጠቡ ይገምታል። ይሁን እንጂ ፖለቲካ ተንታኙና የህግ ባለሙያ አቶ ዳንኤል ብርሃነ የጦርነት ዳመናው በተጨባጭ እያንዣበበ መሆኑን ይናገራሉ። አቶ ዳንኤል የፌደራሉ መንግስት ከባለፈው መስከረም ጀምሮ ለትግራይ ሲልክ የነበረው በጀት 1/3 ብቻ ነው። ባለፉት 2 ወራት ታህሳስና ጥር ግን በጀቱ ሙሉ ለሙሉ ተቋርጧል ብለዋል። ነዳጅም ቢሆን አቶ ጌታቸው ረዳ ከጊዜ አስተዳደሩ መሪነት ከተነሱ በኋላ መጠኑ በእጅጉ ቀንሶ አሁን ጭራሽ መላኩ ቀርቷል ብለዋል። በመንግስትና በህወሓት መሪዎች መካከል ያለው ግንኙነት ከተቋረጠ ዓመት ያለፈው ሲሆን ከጊዜ አስተዳደሩ ጋር ያለው ግንኙነት ውጤታማ እንዳልሆነ ይነገራል። በቅርቡ በጸለምት በራያና በእንጦጭ አካባቢዎች የታዩ ግጭቶችና የተሰነዘሩ የድሮን ጥቃቶች ጉዳዩ ከዛቻና ከቃላት ፍልም ያለፈ መሆኑን የሚያሳዩ ናቸው። እንደ አቶ ዳንኤል ገለጻ እነዚህ ሁሉ ክስተቶች ጦርነቱ በደጃፋችን መሆኑን የሚያሳዩና መሬት ላይ የወረዱ ተጨባጭ የስጋት ምልክቶች ናቸው ብለዋቸዋል። አቶ ዳንኤል ብርሃነ እንደሚገልጹት ቀደም ሲል በፌደራል መንግስትና በትግራይ ክልል መካከል የነበሩ ችግሮች በተለዋጭ ክሶችና በቃላት ንትርክ ላይ የተገደቡ ነበሩ። በተለይም ተፈናቃዮችን አልመለሳችሁም የሚሉ ወቀሳዎችና በጀቱን ለጦር ግንባታ እያዋላችሁት ነው የሚሉት ወቀሳዎች በብዛት ይሰሙ ነበርም። አሁን ግን ሁናቴው ከመግለጫ አጋጋት አልፎ በተግባር ወደሚታይ ወታደራዊ እንቅስቃሴ ተቀይሯል። ከኤርትራ ጋር ያለው ግንኙነትም ቢሆን ከመሬት በታች ከሚወሩ ሐሜቶች ወጥቶ በይፋዊ ደብዳቤዎች ወደሚገለጽ መካሰስ ተሸጋግሯል።
የኢትዮጵያ መንግስት ተቃዋሚዎችን በግልጽ ትደግፋለህ በሚል ኤርትራን እየወነጀለ ሲሆን በድንበር አካባቢ ከፍተኛ የጦር ሰራዊት ክምችት አለም። የአማራ ክልል መንግስት ህወሓትና ኤርትራን ለመዋጋት ዝግጁ መሆኑን በመግለጹ የመከላከያ ሰራዊቱ የቀድሞ አባላትን በድጋሚ እንዲቀላቀሉ ጥሪ ማድረጉ ጦርነቱ በደጃፋችን መሆኑን የሚያሳዩ ፍንጮች ናቸው ይላሉ አቶ ዳንኤል። እንደርሳቸው መልከታ እነዚህን ሁሉ ወታደራዊ ዝግጅቶች ለተመለከተ ጦርነቱ እስካሁን አለመጀመሩ ራሱ የሚያስገርም ነው። የክራይሲስ ግሩፕ በቅርቡ ያወጣው ጥልቅ ጥናትም ለዚህ የጦርነት ስጋት ውስጣዊና ውጫዊ ምክንያቶችን ዘርዝሯል። በትግራይ ክልል የተፈጠረው መከፋፈልና በፌደራሉ መንግስት ይደገፋል የሚባለው የትግራይ ሰላም ሰራዊት መመስረት በክልሉ ለሚታዩ ግጭቶች መንስኤ ሆኗል። ከዚህ ባሻገርም በአማራ ክልል የተደራጀው የተገዘ ግንባር የሚባለው ኃይልና በትግራይ መካከል ያለው የድንበር ውጥረት አሁንም አልበረደም። የፌደራሉ መንግስት በጸለምትና በራያ አካባቢዎች ለተቀሰቀሱ ግጭቶች የድሮን አጸፋዊ እርምጃ መውሰዱ ሁናቴው በማንኛውም ሰዓት ወደ ከፍተኛ ጦርነት ሊያመራ እንደሚችል ማረጋገጫ ሆኖ ይጠቀሳል። ይህ የጦርነት ስጋት ከሀገር ውስጥ አልፎ ቀጠናዊ መልክ ሊይዝ እንደሚችልም ተንታኞች ይናገራሉ። የታላቁ ህዳሴ ግድብና የባህር በር ጥያቄ ከግብጽ ጋር የፈጠረው ዲፕሎማሲያዊ ፍጥጫ ለ3 ዓመታት የዘለቀው የሱዳን ጦርነት ውጥረቱን አባብሶታል። ኢትዮጵያ በተባበሩት አረብ ኤምሬቶች የሚደገፈውን የሱዳን ፈጥኖ ደራሽ ኃይልን ትረዳለች በሚል በተደጋጋሚ ትወቀሳለች። ኤርትራ ደግሞ በግብጽና በሳዑዲ አረቢያ የሚደገፈውን የሱዳን መደበኛ ሰራዊት ጎን እንደቆመች ይነገራል። ይህ በሱዳን ጦርነት ውስጥ የሚታየውን የተቃራኒ ኃይላት አሰላለፍ በአፍሪካ ቀንድ ሀገራት መካከል ያለውን አለመተማመን ከፍ ከማድረጉም በላይ ቀጠናውን ወደ ግጭት አዙሪት ውስጥ እየከተተው ነው። ኤርትራ ከቀጠናዊ ጉዳዮች ባለፈ በኢትዮጵያ የውስጥ ጉዳይ ጭምር እጇን እንዳስረዘመች ነው በተደጋጋሚ ከመንግስት ወገን የሚሰማው። ከዋትና ከፋኖ ጋር አብራለች በሚል ስሟ ይነሳል። የፖለቲካ ተንታኙ አቶ ዳንኤል ብርሃን እንደሚጠቁሙት በኢትዮጵያና በኤርትራ መካከል ያለው መልክዓ ምድራዊ ቅርበት ለጦርነት ስጋቱ ትልቅ ምክንያት ነው። ከመቀለ ተነስተው በዛላምበሳ በኩል ወደ አስመራ የሚደረገው ጉዞ እጅግ አጭር በመሆኑ ግጭት ቢቀሰቀስ የሁለቱም ሀገራት እምብርት በቀላሉ ለጥቃት የመጋለጥ እድሉ ሰፊ ነው። ይሁናቴ ደግሞ ሌሎች ቀጠናዊ ፍላጎት ያላቸውን ኃይላት በቀጥታ ወደ ጦርነቱ ይጋብዛቸዋል። በአሁኑ ወቅት ኢትዮጵያ የምታራምደው የባህር በር ጥያቄና ሌሎች ቀጠናዊ ፖሊሲዎች የራሷ ብቻ ሳይሆኑ ከተባበሩት አረብ ኤምሬቶች ግፊት የሚመጡ ናቸው የሚል አስተያየት ይሰጣል። ይህን ደግሞ ኤርትራ፣ ግብጽና ሳዑዲ አረቢያ በቅርበት የሚከታተሉት ሆኗል። እነዚህ ሀገራት የተባበሩት አረብ ኤምሬቶችን በተገንጣዮች ድጋፍና ሀገራትን በማበጣበጥ የሚከሱ ሲሆን በኢትዮጵያ በኩል የሚመጣውን ማንኛውንም እንቅስቃሴ የኤምሬትስን ተጽዕኖ የማስፋፋት አካል አድርገው ይተረጉማሉ። ግብጽን በተመለከተ አቶ ዳንኤል እንደሚናገሩት ምንም እንኳን ሀገሪቱ በአባይ ጉዳይ ላይ በኢትዮጵያ ላይ ብትዝትም በቀጥታ ወራ አባይን የመቆጣጠር አቅም ግን የላትም። ይሁን እንጂ ግብጽ እንደ ኤርትራና ሶማሊያ ያሉ የኢትዮጵያ መንግስት በጠላትነት የሚያዩ ሀገራትን በማስተባበር ከሳዑዲና ከካታር የሚገኝን የገንዘብ ድጋፍ በመጠቀም በኢትዮጵያ ላይ ቀጥተኛ ያልሆነ ጥቃት ከመሰንዘር አትመልስም። በሌላ በኩል ኤርትራ በፕሪቶሪያው ስምምነት ሚናዋ በመገደቡ ቂም መቋጠሯንና በዓለም አቀፍ ደረጃ ያጣችውን ተፈላጊነት መልሳ ለማግኘት ጦርነት ውስጥ መግባትን እንደ አማራጭ ልትወስድ እንደምትችል ይገመታል። በተለይ የኢትዮጵያ የባህር በር ጥያቄ ያስከተለባት የመወረር ስጋት ጦርነትን በራሷ መሬት ከማስተናገድ ይልቅ አስቀድማ በኢትዮጵያ ድንበር ውስጥ የትግራይና የፋኖ ኃይላትን በመደገፍ ነፃ ቀጠና ለመፍጠር ልትሞክር እንደምትችል አቶ ዳንኤል ብርሃን ይናገራሉ። ሳዑዲ አረቢያና አጋሮቿ የአረብ ኤምሬቶችን ተጽዕኖ ለመግታት ሲሉ ከኤርትራ ጎን ሊቆሙ እንደሚችሉ ሰፊ ግምት አለ። በሌላ በኩል ደግሞ ለራሳቸው ስትራቴጂያዊ ፍላጎት ሲሉ እንደ እስራኤልና አረብ ኤምሬቶች ያሉ ኃይላት እጃቸውን ወደ ጦርነቱ ማስገባታቸው የማይቀር ይመስላል። አቶ ዳንኤል እንደሚያሳስቡት ግጭቱ አንዴ ከተቀሰቀሰ ጀማሪዎቹ እንኳን ሊቆጣጠሩት የማይችሉትና መላውን ቀጠና የሚያዳርስ ከባድ ጥፋት ይዞ ሊመጣ ይችላል። በዚህ የውጥረት ወቅት የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶሃን የሳዑዲው ልዑል ፋይሰል ቤን ፋርሃን በኢትዮጵያ ያደረጉት ጉብኝት ከዚህ የጦርነት ደመና ጋር የተያዘ መሆኑን የመረጃ ምንጮች ይጠቁማሉ። በሳዑዲ አረቢያና በተባበሩት አረብ ኤሚሬቶች መካከል ያለው የጂኦፖለቲካ ፍጥጫ በኢትዮጵያ ላይ ዲፕሎማሲያዊ ጫና እየፈጠረ መሆኑን ሊበንጌትና ሚድልስት 24 የተባሉ የዜና ምንጮች ዘግበዋል። የሳዑዲው ልዑል አልጋ ወራሽ መሐመድ ቤን ሳልማንና የውጭ ጉዳይ ሚኒስትራቸው ኢትዮጵያ ከኤሚራቲ ጋር ያላትን ወገንተኝነት እንድታቆም ጥያቄ አቅርበው ነበር ተብሏል። ሆኖም ጠቅላይ ሚኒስትር አብይ አህመድና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ለቀረበው ጥያቄ የሰጡት ምላሽ ጠንካራ ነበረም እንደ ወሬ ምንጮቹ ዘገባም። ነገር ግን በዚህ ጉዳይ ዙሪያ ከኢትዮጵያ መንግስት ወገን እስካሁን የወጣ አዲስ መረጃ የለም። ኢትዮጵያ በሁለቱ ሀገራት መካከል ባለው የኃይል ፍጥጫ ውስጥ የመግባት ፍላጎት እንደሌላትና የመካከለኛው ምስራቅን ውዝግብ ወደኛ አታምጡብን የሚል ይዘት ያለው አቋም መውሰዳቸውን የዲፕሎማሲ ምንጮች ተናግረዋል። ከዚህ በተጨማሪ ኢትዮጵያ በጎረቤት ሀገራት አካባቢ የሚታየው የግብጽ እንቅስቃሴ ለደህንነቷ ስጋት መሆኑን ለሳዑዲና ለቱርክ ባለስልጣናት በግልጽ አስታውቃለች ተብሏል። በሱዳን ጉዳይም ቢሆን የኢትዮጵያ ብቸኛ ፍላጎት ሰላምና መረጋጋት እንዲሰፍን ብቻ መሆኑን በመጥቀስ በተለያዩ ወገኖች የሚነሱባትን ወቀሳዎች ውድቅ አድርጋለች። ከሁሉም በላይ ደግሞ የኢትዮጵያ ባለስልጣናት የባህር በር የማግኘት አጀንዳ ለድርድር የማይቀርብና የሀገሪቱ ዋነኛ የብሔራዊ ጥቅም ጉዳይ መሆኑን ለአቻዎቻቸው በድጋሚ ያረጋግጠዋል።
በሀገር ቤት ያልተፈቱ የፖለቲካ ውጥረቶች ከኤርትራ ጋር እያደገ የመጣው ወታደራዊ ፍጥጫ እንዲሁም የባህር በር ጥያቄውንና የሱዳንን ጦርነት ተከትሎ እንደ ግብጽ፣ ሳዑዲ አረቢያና የተባበሩት አረብ ኤምሬቶች ያሉ ሀገራት የሚያደርጉት ጂኦፖለቲካዊ ውክልና ፉክክር ኢትዮጵያን ወደ አዲስና ተጨባጭ የጦርነት ስጋት ውስጥ ከቷታል። ይህ ውስብስብ የውስጥና የውጭ ውጥረት በአስቸኳይ በሰላማዊ ውይይት ካልረገበ መላውን የአፍሪካ ቀንድ ወደሚያተራምስና የውጭ ኃይላትን በስፋት ወደሚሳተፉበት እጅግ አውዳሚ ቀጠናዊ ጦርነት ሊያመራ እንደሚችል ተደጋግሞ እየተነገረ ነው።